አዲስ አበባ የሚኖር ሰው ባለፉት 2-3 ዓመታት በኔ ከተማ ጨለማ የነበረው ብርሃን፣ አቧራ የነበረው ግሪን፣ ቆሻሻ የነበረው ንጹህ፣ ከመኪና ጋር እጋፋ የነበረው የራሴ መንቀሳቀሻ አውድ ተፈጥሮልኛል የሚለውን ለማወቅ ለመገንዘብ ምንም ነጋሪ አስተማሪ አያስፈልገውም። ይታያል፣ የሚታይ ነው። ይሄ አዲስ አበባ ላይ የምታየው በብዙ ከተሞች ይታያል፣ በብዙ ገጠሮች ይታያል። ሞባይል ፔኔትሬሽን በሀገር ደረጃ አድጓል ሲባል ኢንክሉዥን ብቻ ሳይሆን እዛ ያለውን ሰው ይጠቅመዋል ማለት ነው። የመንገድ ተደራሽነት ሰፋ ሲባል እዛ ያለውን ሰው ይጠቅማል ማለት ነው። የግብርና ምርት አድጓል ሲባል ያ አርሶ አደር ሞባይል አለው፣ ገበያ ያውቃል፣ ሽጦ ይጠቀማል ማለት ነው። በሁሉም በሴክተር ሌቭልም በማክሮ ሌቭልም የመጡት አጠቃላይ ለውጦች በተለይም ደግሞ የፐብሊክ ፋይናንስ ማኔጅመንታችን በገቢና ወጪ አስተዳደር ላይ የምንከተለው አካሄድ ተደምሮ እያንዳንዱ ዜጋ በቅርብ ርቀት እያንዳንዱ ቤት ገባ እንኳን ባይባል በቅርብ ርቀት ሴንስ የሚያደርገው ውጤት እያመጣ ነው። ይሄን ለምሳሌ ለማንሳት ህዳሴ መውሰድ ይቻላል። ህዳሴን የኢትዮጵያ ሕዝብ ያጠናቀቀበት ሁኔታ በየትኛውም መስፈርትና መለኪያ ምቹ አልነበረም። ኮሮና አለ፣ ውጊያ አለ፣ ዓለም አቀፍ ጫና አለ፣ በሀገር ውስጥ የማክሮ ኢምባላንስ አለ። በእነዚህ ሁሉ ችግር ውስጥ ሰዎች የዕለት ችግራቸውን ተሸክመው ለጋራ ለሆነው ነገር ጨክነው ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን ቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ